ጆርናሊንግ ወይንም ማስታወሻ ዛሬ የምንነጋገርበት ርዕስ ጆርናሊንግ ምንድነው ጥቅሙስ ምንድነው እንዴትስ ነው ማድረግ ያለብን በሚለው ዙሪያ ይሆናል አብራችሁ እንድትቆዩ በትህትና እጋብዛችኋለሁ ጆርናሊንግ ወይንም ማስታወሻ መጻፍ ማለት አንድ ሰው የተሰማውን ስሜት በውስጡ ያለውን አስተሳሰቡን የሚያስበውን ነገር ስለከበደው ነገር ቢሆን ግራ ስላጋባው ነገር ቢሆን ወይንም ደግሞ ጸሎቱን ለእግዚአብሔር የሚያደርገውን ከእግዚአብሔር ጋር የሚያደርገው ንግግር ውስጡ ያለውን ማንኛውንም አይነት ነገር እቅዱን ሊሆን ይችላል ያስቆጣው ነገር ሊሆን ይችላል በደብተር ላይ ማስፈር ማለት ነው ምንም ወጥ ነገር የለውም ስለዚህ ብቻ ነው መጻፍ ምንችለው የሚባል ህግ የለውም ግን ማንኛውም ሰው ሊያደርገው የሚችለው ነገር ነው አንድ ደብተር ላይ ለብቻው ሆኖ ከግርግሩ ከትርምሱ ወጣ ብሎ በጸጥታ ውስጥ ሆኖ ውስጡን እያዳመጠ ነፍሱን እየመረመረ የሚያደርገው ያን ጽሁፍ የሚጽፈው ስለራሱ ስለሌላ አይደለም ግን ስለራሱ ስሜት ስለተሰማው ስሜት በውስጡ ስላለው ሐሳብ ስለከፋው ነገር የሚጽፈው ደብተር ላይ የሚጻፈው ማስታወሻ ጆርናሊንግ ይባላል ሰዎች ብዙ ጊዜ ጆርናል የሚጽፉት ሐሳባቸው ክሊር እንዲሆንላቸው ነው የሆነ ክላሪቲ ሲፈልጉ ውስጣቸው ግራ የሚያጋባ በጣም ኮምፕሊኬትድ ነገር ሐሳብ ሲኖር ቁጭ ብለው ጊዜ ወስደው ሲጽፉ ክላሪቲን ያገኛሉ ነገሩ እየጠራ ይታያቸዋል ስለዚህ በዛ ነገር ያንን ነገር ልምድ አድርገውት ውሳኔ ከመወሰናቸው በፊት አንድ ነገር ውስጥ ከመግባታቸው በፊት ሐሳባቸው ጥርት ብሎ እንዲታያቸው የሚረዳቸው ኤክሰርሳይዝ ነው ጆርናሊንግ በጣም ብዙ ጥቅም እንዳለው የተለያዩ ጥናቶች ያሳያሉ እስቲ 7 ጥቅሞችን እንመለከትና ከዛ ደግሞ ከመንፈሳዊ ህይወት አንፃርስ ስለ ጆርናሊንግ ምን መማር እንችላለን ብለን እንመለከታለን የመጀመሪያው ጆርናሊንግ ለአይምሮ ጤንነት በጣም የሚጠቅም እንደሆነ የተደረጉ ጥናቶች ያሳያሉ ምክንያቱም ሰው ቁጭ ብሎ ጆርናል ሲያደርግ ውስጡን እየፈተሸ ነው እና ስትሬስድ ሆኖ ከሆነ በሆነ ውጥረት ውስጥ እያለፈ ከሆነ ጆርናል ሲያደርግ ውጥረቱ እየለቀቀው ይሄዳል ስትሬስ ሪሊፍ ይሰጠናል ጆርናል ማድረግ በተለያየ ትራማ ውስጥ ያለፉ ሰዎች ጆርናል እንዲያደርጉ ኢንካሬጅ ይደረጋሉ በተለይ ስለደረሰባቸው ትራማ መጻፍ ከቻሉ በዛው ሲያልፉ ስለተሰማቸው ስሜት ስለተጎዱበት ነገር መጻፍ ከቻሉ ወደ ፈውሳቸው እየተጠጉ ይሄዳሉ ሪከቨሪ ውስጥ እየገቡ ይሄዳሉ ጆርናል በማድረግ ይሄንን ጥናቶች ያሳያሉ ሁለተኛ ራስን መግዛት ወይንም ስሜታችንን መቆጣጠር እንድንችል ጆርናሊንግ ይረዳናል ለምን ውስጣችን አፍነን የምንይዘው ስሜት አይኖርም ለሰዎች መንገር የማንችለውን ነገር ለደብተሩ መንገር እንችላለን ደብተሩ ላይ ምንም ነገር መጻፍ እንችላለን የኛ ደብተር ነው ቁጣ ቢሆን የሆነ ሰው አበሳጭቶን ቢሆን ደብተሩ ላይ መጻፍ እንችላለን ስለዚህ ተንፈስ ስለሚያደርገን ራሳችንን መግዛት አይከብደንም ራሳችንን ስሜታችንን መቆጣጠር አይከብደንም እና የታፈነ ስሜት ይዘን ቆይተን ሰዎች ላይ ብው ብለን እንዳንፈነዳ በቁጣ በስድብ በኋላ የምንጸጸትበት ንግግር ውስጥ እንዳንገባ ጆርናሊንጉ ይረዳናል ሶስተኛ ከፊዚካል ከሰውነታችን አንፃር ደግሞ በታመምን ጊዜ ጆርናል ስናደርግ ኢሚዩን ሲስተማችንን ወይንም ይሄ በሽታን የሚከላከልልንን የሰውነታችንን ክፍል የተሻለ ፋንክሽን እንዲያደርግ የተሻለ እንዲሰራ እንደሚረዳው ጥናቶች ያሳያሉ ስለዚህ ለአይምሮ ነገር ብቻ ሳይሆን ለስሜት ነገር ብቻ ሳይሆን ለፊዚካል ጤንነታችንም ጆርናሊንግ ኢሚዩን ሲስተማችንን ቡስት እንደሚያደርገው ጥናቶች ያሳያሉ አራተኛ የማስታወስ ችሎታችንን ከፍ ያደርጋል በተለይ የመርሳት ችግር ያለብን ሰዎች ባለፈው አመት የተደረገው ነገር ሁሉ ሞልጭ ብሎ ከአይምሮአችን የወጣ ሰዎች ካለን ጆርናል ስናደርግ ሜሞሪያችን ስትሮንገር እየሆነ ይመጣል አንረሳም ብዙ ነገሮችን የማስታወስ ችሎታችንን እየጨመረልን ይሄዳል አምስተኛ የችግር መፍታት ችሎታችንን
ፕሮብለም ሶልቪንግ ስኪላችንን እየጨመረልን ይሄዳል። ስድስተኛ የፈጠራ ችሎታችንን የበለጠ ያሳድግልናል። ሞር ክሪኤቲቭ እንድንሆን ይረዳናል። ለምን? ቆም ስለምንል፣ ከግርግሩ ስለምንወጣ፣ ከትርምሱ ስለምንወጣ፣ ጀርናል ስናደርግ ሐሳባችንን በደንብ ፕሮሰስ ስለምናደርግ ክሪኤቲቪቲያችን እየጨመረ ይሄዳል። ሰባተኛ ሐሳቦቻችንን በደንብ ኦርጋናይዝ የሆነ እንዲሆን ይረዳናል። የተተረማመሰ ሐሳብ እንዳይኖረን ቅደም ተከተል እንዲይዝ ሐሳባችን ይረዳናል። ይሁን የተበጠበጠ ነገር አይደለም ውስጣችን የሚኖረው ማለት ነው ጀርናል ስናደርግ። እንግዲህ እነዚህ ጥቂት ቤኔፊቶች፣ ጥቂት ጥቅሞች ናቸው የማስታወሻን የመጻፍ ወይንም ጀርናልን የማድረግ የምንመለከታቸው። እዚህ ጋር የምትመለከቷቸው ደብተሮች እንዲሁ ለኤግዛምፕል ላሳያችሁ ያመጣሁት ነው። እስከዛሬ እኔ ስጽፍባቸው የነበረው ይሄ አሁን ከረንትሊ የምጽፍበት ነው ከላይ ያለው፣ ግን ሌሎችም አሉ እና እነዚህን ኦቨር ዘ ይርስ ለብዙ አመት ጀርናል ጽፍ ያለውኝ። በተለይ ደግሞ በራሴ የማየው ምንድነው ከባድ ታይም ሲሆን አሁን በኮቪድ ጊዜ በ2020 በጣም ብዙ ጀርናል አደርግ ነበር፣ ብዙ ማስታወሻ ይዝ ነበርና ለኔ ረድቶኛል። በዛ ጊዜ ከሰዎች ጋር መገናኘት የለም፣ ስራ መሄድ የለም፣ በቃ ቤት ውስጥ ነው ታሽገን የነበር ነው እዚህ ሀገርና በዛ ጊዜ በጀርናል መጻፍ በጣም ረድቶኛል። ልክ በቃ የሆነ ቴራፒስት ጋር ይሄድኩኝ እንደማናገር ያህል ነው ውስጥ ያለው ነገር ሁሉ ለመጻፍ ስለቻልኩኝና ወደ ኋላ ዞር ብላችሁም ስታዩት ስታገላብጡት ደስ ይላችኋል። በቃ የጻፋችሁት ያን የዛሬ 4 አመት የዛሬ 5 አመት ደስ የሚል ነገር ነው ለራሳችሁ የምታስቀምጡት። እንግዲህ ከመንፈሳዊ ህይወት አንፃር ደግሞ ስለ ጀርናሊንግ ወይንም ማስታወሻ ስለመያዝ ምንማረው ነገር አለ። መጽሐፍ ቅዱሳችን ውስጥ ያሉ ብዙ መጽሐፎች ለምሳሌ መዝሙረ ዳዊትን፣ ሰቆቃወ ኤርምያስን ስንመለከት ብዙ መዝሙሮች፣ ብዙ ጸሎቶች፣ ብዙ ሰቆቃዎች ሰዎቹ የጻፉት ሰዎች በዛን ታይም እያለፉበት ከነበረው ወይ ደግሞ ካሳለፉት ችግር ካለፉበት ኤክስፒሪየንስ ውስጥ ሆነው የጻፏቸው ናቸው። ስለዚህ ጀርናል ያደረጓቸው ናቸው። ግን ያው የሚለየው ኦፍ ኮርስ ከኛ ጀርናል መጽሐፍ ቅዱስ መንፈስ ቅዱስ እየመራቸው የጻፉት ነው። ነገር ግን እነዚህ ሰዎች ባይጽፉት ኖሮ ባይታዘዙ ኖሮ ለእግዚአብሔር መንፈስ ጀርናል ባያደርጉት ኖሮ ዛሬ እኛ እጅ መጽሐፍ ቅዱስ አይገባም ነበር። እነዚህን መጽሐፎች አናገኛቸውም ነበር እና ስንመለከት ዳዊት ብዙ በቃ ያለፈባቸውን ነገሮች ሳውል በሚያሳድደው ጊዜ ሲከፋው ደስ ሲለው እግዚአብሔርን ማመስገን ሲፈልግ ሁሉ የተጻፉ ናቸውና ጀርናሊንግ ስለ ስሜት ብቻ አይደለም፣ ስለምናልፍበት ብቻ አይደለም፣ ጸሎትም ነው። የነፍሳችንንም ጸሎት ጀርናል ማድረግ እንችላለን። ማንም አይከለክለንም እኮ ስለፈለግነው ነገር መጻፍ እንችላለን እና በመንፈሳዊ ህይወት ስናየው መጽሐፍ ቅዱስ አብዛኛው ፓርት ስንመለከት እንደዚህ የሰዎች ያለፉበት የተሰማቸውን ነገር ጽፈዋል። ዘኍልቍ 6:9 ላይ እግዚአብሔር የዚህ ህግ መጽሐፍ ከአፍህ አይለይ፣ ህጉንም በቤትህ መቃኖች በደጅህም በሮች ላይ ጻፈው። ብዙ ቦታ እናያለን መጽሐፍ ቅዱስ ላይ እግዚአብሔር ለሰዎች ትእዛዝን ሲሰጥ ጻፈው፣ ይሄን ነገር ጻፈው፣ እንደዚህ ብለህ ጻፈው እያለ የተለያዩ ነቢያትን ትንቢቶችን እየነገራቸው ሲጽፉ የተለያየ ነገሮችን ሲጽፉ እነዛ ሁሉ መጽሐፍ ቅዱሳችን ውስጥ አሉ። ሌላው ደግሞ ስንጽፍ ውስጣችን ያርፋል። ውስጣችን በሚያርፍበት ጊዜ እረፉ እኔም አምላክ እንደሆንኩ እወቁ የሚለው ቃል ወደ ልብ ይመጣል። መዝሙር 46:10 ላይ ያለ ቃል ነው። እረፉ እኔም አምላክ እንደሆንኩ እወቁ። እርፍ ብለን ስንጽፍ ለመጻፍ ማረፍ አለብን። እየተሯሯጥን ልንጽፈው አንችልም። ግርግር ውስጥ ሆነን ልንጽፈው አንችልም እና ቁጭ ስንል ያ የጥሞና ጊዜ ነው ለኛ። አርፈን ነፍሳችንን እየመረመርን ከእግዚአብሔር ጋር ከአምላካችን ጋር ኮኔክትም የምናደርግበት ጊዜ ነውና እረፉ እኔም አምላክ እንደሆንኩ እወቁ ብሎ የታዘዘው ትእዛዝ አንደኛው ጀርናል በማድረግ ከእግዚአብሔር ፊት ማረፍን እንደዛ ብለን እናስበው እንችላለን። ስንጽፍ የእግዚአብሔርን ምህረት ማስታወስ እንችላለን። የተመለሱልንን ጸሎቶች እንድናስታውስ እንዳንረሳ እግዚአብሔር የዋለልን ውለታ እንዳንረሳም ይረዳናል። እንግዲህ እንዴት እንጀምር ለሚለው ጥቂት ነገሮችን አይተን የዛሬውን እዚህ ላይ እንጨርሳለን። እንዴት እንጀምር ለሚለው በቀላሉ መጀመር እንችላለን። የሚያስፈልገን ደብተርና እስክሪብቶ ነው። እንደነዚህ አይነት አንድ ደብተር የምንወደው ደስ የሚል
ደብተር አዘጋጅተን በየቀኑ መጀመር 5 ደቂቃም ሊሆን ይችላል ጠዋት ስንነሳ ሊሆን ይችላል ማታ ስንተኛ ሊሆን ይችላል ለኛ የሚመቸንን ሰዓት መርጠን ከግርግር ወጣ ብለን ለብቻችን ሆነን በአንድ አረፍተ ነገር እንኳን ልንጀምር እንችላለን ምንም የግድ የሆነ የሚመራን ነገር አያስፈልግም አሉ በርግጥ የሚሸጡ ትንሽ ህንት የሚሰጡን ስለምን ልጻፍ ዛሬ የሚለው ግን አስፈላጊ አይደለም እሱም እንዲሁ ደብተር ላይ በራሳችን የተመራን መጻፍ እንችላለን ስለምን እንጻፍ አንደኛ ዛሬ ምንድነው የማመሰግንበት ነገር ግሬትፉል የሆንኩበት ነገር ስለሱ በመጻፍ ልጀምር ይችላል ያሳሰበኝ ነገር ምንድነው ውስጥ ያለ ያስጨነቀኝ የከበደኝ መደረግ ያለበት ከየት እንደምጀምረው ያላወቅኩት ነገር ስለሱ መጻፍ ይችላል ከሰው ጋር የተጋጨሁበት ነገር ካለ ስለዚህ ነገር ክላሪቲ እንዲኖረኝ ምንድነው የተፈጠረው ስለዛ መጻፍ ይችላልሁኝ ኤኒቲንግ በቃ ያበሳጨኝ ጉዳይ ቢሆን አዲስ አይዲያ የመጣልኝ ነገር ቢሆን እቅድ ቢሆን የዛሬ 2 ዓመት እንደዚህ ማድረግ ፈልጋለሁ ስለዛ መጻፍ ይችላልሁኝ መርሳት የማንፈልገው ገጠመኝ ካለ ስለዛ መጻፍ እንችላለን ስለፈለግነው ነገር አስበን ውስጣችንን የሚመረምሩ ጥያቄዎችን ራሳችንን እየጠየቅን መጻፍ መጀመር እንችላለን በየቀኑ ብንጽፍ ጥሩ ነው ፍሪኩዌንትሊ ብንጽፍ እንደኔ ችግር ላይ ሲሆን ብቻ ሳይሆን አሁን ለማሻሻል እየሞከርኩ ነው በተቻለ በሳምንት 2-3-4 ለመጻፍ አጠገብ ያልጋ ያጠገብ ደብተሩን ሳረጋው ሞር ትዝ ይለኛል ጽፍበታለሁ እና በየጊዜው እንደዚህ እንጻፍ ሌላው የምንጽፈው ለራሳችን ስለሆነ እውነተኛ ስሜታችንን እንጻፍ እንጂ ፐርፎርማንስ አያስፈልግም ለሌላ ሰው አይደለም የምንጽፈው ፍርሃት አይግባን የሆነ ሰው አንድ ቀን አግኝቶ ቢያነበው ምን ይላል ስለኔ እሱን እንተውና ይሄ ጀርናል ይሄ ማስታወሻ የኔ ማስታወሻ ነው የተሰማኝን እውነተኛ ስሜት ነው እንጂ መጻፍ ያለበት እያሻሻልኩኝ ሰው እጅ ቢገባ ጥሩ አይደለም ይያልኩኝ ያልተሰማኝን ያላደረኩትን አደረኩ ይያልኩኝ ባልጽፍ ጥሩ ነውና እውነተኛ ሆነስት የሆነ ጀርናሊንግ ቢሆን ማስታወሻ ቢሆን ጥሩ ነው ያለዛ ምንም ጥቅም የለውም ሙሸት ከሆነ ምጽፈው ለነፍሳችን እንደ ቴራፒ ነው በቃ የሚሆነው እና አሁን እንደተመለከትነው ጀርናሊንግ ለአይምሮአችን ለሰውነታችን ኢሚዩን ሲስተማችን በማሻሻል ለነፍሳችን ሁሉ የሚጠቅም ነገር ስለሆነ ብናደርገው በጣም እንጠቀማለን ስለዚህ ዛሬ ቻሌንጅ የማደርጋችሁ ጀርናል ወይ ማስታወሻ የማትጽፉ ሰዎች ቆንጆ ደብተር ገዝታችሁ እስቲ መጻፍ ጀምሩ በዚህ ሳምንት ጀምሩ በአንድ አረፍተ ነገርም ቢሆን ጀምሩና ተስፋ አትቁረጡ እኔ ምንም ጽፈው ነገር የለም አለ ውስጣችሁ ያለውን ሐሳብ ወደ ውጭ አውጥቶ መጻፍ ነው ስለዚህ ቶሎ ተስፋ ሳትቆርጡ ተለማመዱት የምትጽፉ ሰዎች ደግሞ በርቱና ኮሜንቱ ላይ ብትጽፉልን ደስ ይለናል ለምን ያህል ጊዜ ጀርናል እንዳደረጋችሁ ምን እንደጠቀማችሁ እና ደግሞ ለአዲስ ለሚጀምሩ ሰዎች የምትሰጡትን ምክር ቲፕ ሼር ብታደርጉን ደስ ይለናል ይሄ ኤፒሶድ ከጠቀማችሁ ለሌሎች ሰዎች ሼር አድርጉ ሰብስክራይብ አድርጉ በሌላ ጊዜ ደግሞ በአዲስ ርዕስ እስከምንገናኝ ጌታ ይባርካችሁ